እግዚአብሔር ጸጋን የሚሰጥ አምላክ ነው። እግዚአብሔር ጸጋ የተገለጠው በክርስቶስ ነው። አንዳችንም በስራችን አልዳንም። ስለዚህ የእግዚአብሔር ጸጋ ያድናል። ሃሌሉያ። ጸጋ ኮንቲኒየስ የሆነ ፍሎ የሚያደርግ የእግዚአብሔር መለኮታዊ ኃይል ነው። በአንድ አማኝ ህይወት ውስጥ ጸጋ አለማቋረጥ ፍሎ ማድረግ አለበት። ድኖ ሲድን ብቻ የተቀበለው ጸጋ እስከ መጨረሻው ሰስቴን ያደርገኛል ብሎ ማሰብ የለበትም። የስ በጸጋ ድኗል። የጸጋው ኃይል ደግሞ ክርስቶስን ወደ መምሰል ያመጣዋል። ያ ደግሞ ፕሮሰስ ነው። ያ ደግሞ ሂደት ነው። ስለዚህ እለት ጸጋውን ኤክስፒሪየንስ ማድረግ ያስፈልጋል ማለት ነው እያልኩ ያለሁት። ጸጋ ላይሰንሳችን አይደለም ለኃጢአት። ጸጋ ቅድስና ለማብደል ላይሰንስ ሊሆነን አይችልም፣ ወይም ፈቃድ ሊሆነን አይችልም። ጸጋ የቅድስናን ህይወት እንድንለማመድና እንድንኖረው የሚያደርገን የእግዚአብሔር ኃይል ነው እንጂ ኃጢአትን የመስራት ከቅድስና የጎደለ ህይወት የመኖሪያ ፈቃድ አይደለም። አንዴ ለኃጢአት ሞቻለሁ ብለህ እጅን አንስተ ጌታን ከተቀበልክ በኋላ ደጋግመ ለኃጢአት መሞት አይጠበቅብህም። ሞተሃል አንድ ጊዜ። ከዛ በኋላ ግን ህያው ሆነ የክርስቶስን ህይወት ትኖራለህ በምድር ላይ። እንደዛ እንድንኖር እግዚአብሔር ፈቃድ። ማካፈላችሁ ቃል የእግዚአብሔር ጸጋ በአማኝ ህይወት የሚል ይሆናል። ስለ እግዚአብሔር ጸጋ በጣም ብዙ ከዚህ በፊት ተምረን ሊሆን ይችላል። የእግዚአብሔር ቃል ግን ማለዳ አዲስ ነው። በአዲስ መረዳት ወደኛ ይመጣል። ይህንን አምናለሁ። ስለዚህ ዛሬ በእግዚአብሔር ጸጋ ውስጥ ያለውን ኃይል እና አቅም ኢምፓርት አደርጋችኋለሁ። ስለዚህ እግዚአብሔር በዚህ ስፍራ ላይ ጸጋው ምን እንደሆነ አስረድቶን ኢምፓርት አድርጎን ይልከናል፣ አስታጥቆን ይልከናል ማለት ነው። ሃሌሉያ። ለስብከቴ የተጠቀምኩበት የእግዚአብሔር ቃል ያለው በቲቶ ላይ ነው። የሐዋርያው የጳውሎስ መልእክት ወደ ቲቶ 2:11 እስከ 12 እስከ 13 ድረስ ያለው ቃል ነው። ስለዚህ እንደዚህ ይላል። ወደ ቲቶ ምዕራፍ 2 ቁጥር 11 ላይ ያለ ቃል እንደዚህ ይላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ ይህም ጸጋ ኃጢአተኝነትና ዓለማዊን ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ሃሌሉያ። እጭቅ ያለ ቃል ነው። ሃሌሉያ። ብዙ ሀሳቦችን የያዘ ቃል ነው። የእግዚአብሔርን ጸጋ የገለጠበት መንገድ ጳውሎስ እዚህ ጋር በጣም አስደናቂ ነው። አንደኛ የእግዚአብሔር ጸጋ የሚያድን ነው ይላል። ያዳነን ጸጋው ነው። ሃሌሉያ። በስራው ይዳናል እንደዚህ አንዳችንም በስራችን አልዳንም። ስለዚህ የእግዚአብሔር ጸጋ ያድናል። ሃሌሉያ። ለማዳን ሆኗል ይላል። ከዛስ ይህ ጸጋ ግን የሚያደርገው ሌላ ነገር አለ። ኃጢአተኝነትና ዓለማዊ ምኞትን ሁሉ ያስክዳል ይላል። ሃሌሉያ። እንድትጸየፈው የሚያደርግ የእግዚአብሔር ጸጋ ነው። ሃሌሉያ። ኃጢአተኝነትና ዓለማዊነትን ምኞት ያስክዳል ይላል። ሃሌሉያ። ከዛስ የጌታችን የመድኃኒታችን ኢየሱስ ክርስቶስን በክብር መገለጥ እየተጠባበቅን ሳለ እሱን በመምሰል ህይወት እንድንኖርና ወደዛ ህይወት ትራንስፎርም እንድናደርግ የሚረዳን ጸጋው ነው ይላል። እግዚአብሔርን መምሰል በጥረት አይቻልም። ስለጣርን እግዚአብሔርን አንመስለውም። በጣም ስለተጋን ብዙ መንፈሳዊ ልምምዶቻችንም ወደ እግዚአብሔር መምሰል ላይ ያደርሱን ይችላሉ እያለ ነው። ያንን ግን የሚያደርግ ጸጋ ተገልጧል ይላል። ሃሌሉያ። ያ ጸጋ በክርስቲያን ህይወት ላይ የሚገርም ትራንስፎርሜሽንን ያመጣል ይመስለኛል። ከዘፍጥረት ጀምሮ እስከ ራእይ ድረስ እግዚአብሔር የተገለጠበት አንድ መንገድ አለ። ፍቅር ነው። ያ ፍቅር በጸጋ ነው የተገለጠው። ጸጋ ደግሞ ክርስቶስ ነው። ሃሌሉያ። ስለዚህ ክርስቶስ የክርስትናችን መሰረት ነው፣ ሴንተር ነው የምንለው ለዛ ነው። እግዚአብሔር ጸጋን የሚሰጥ አምላክ ነው። እግዚአብሔር ጸጋ የተገለጠው በክርስቶስ ነው።
ሃሌሉያ። ዮሐንስ ወንጌል 1:1 ላይ ምን የሚል ቃል አለ? ሁላችንም የምናውቃት ቃል በመጀመሪያ ቃል ነበረ ይላል። ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ ይላል። ከዛስ ዮሐንስ 1:14 ላይ ሄዶ ቃልም ሥጋ ሆነ ይላል። ከዛስ ጸጋንና እውነትን ተመልቶ በእኛ አደረ። ሃሌሉያ። ያ ቃል በእግዚአብሔር ነበር፣ እግዚአብሔር ነበረ። ከዛ ቃልም ሥጋ ሆነ ካለ በኋላ ሥጋ የሆነው ቃል ጸጋንና እውነትን ተሞልቶ በእኛ አደረ ይላል። ሃሌሉያ። ያ ጸጋ ክርስቶስ ነው። ሥጋን የለበሰው ማን ነው? ክርስቶስ ነው። ሥጋን ለብሶ በምድር ላይ የመጣ ማን ነው? ክርስቶስ ነው። ይህ ክርስቶስ ጸጋንና እውነትን ተሞልቶ መጣ ይላል። ሃሌሉያ። ያን ክርስቶስን በእምነት የተቀበሉ የግል አዳኛቸው አድርገው ዳግም የተወለዱ ክርስቲያኖች ሁሉ ያ ጸጋ ተካፋዮች ናቸው። የዛ ጸጋ ተካፋይ ሆነናል። ክብር ለእግዚአብሔር ይሁን። የዳነው በጸጋ ነው። ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል ይላል። ይህም የእግዚአብሔር ስጦታ ነው የእናንተ ስራ አይደለም ብሎ ዘግቶታል። በቃ ስለዚህ ጸጋ ወገኖቼ እንዴት ብዬ ኤክስፕሌን ላድርጋላችሁ? ኢትስ ኤቭሪቲንግ አባውት አወር ለክርስትናችን ስናወራ መሰረቱ ሴንተሩ ጸጋ ነው። ለዛ ነው ዛሬ ብዙ ሰዎች በሃይማኖት ውስጥ የሚኖሩት ይህ ጸጋ አልተገለጠላቸው። በእምነት በጸጋ መዳንን እንደ ተራ ነገር ቆጥረው ስላላመኑበት በስራ ለመዳን ሲሮጡ ታያቸዋላችሁ። ሃይማኖት ያንን እንደሚያስተምረን፣ ዛሬ ግን እኔና እናንተ በእምነት በጸጋው ዳንን። ሃሌሉያ። ስለዚህ ዛሬ ይህን ጸጋ እንዴት ማክፋፋት እንደሌለብን፣ ይህን ጸጋ ቸላ ማለት ቸልተኝነት በህይወታችን ላይ ምን ያህል ከባድ ኮንሲኩዌንስ እንዳለው አሳያችኋለሁ። ሃሌሉያ። እግዚአብሔር ለምን ጸጋን ሰጠን? ለምን ሌላ መንገድ አልፈለገም? እግዚአብሔር ብዙ መንገዶች አሉት። እግዚአብሔር ሁሉን ቻይ ነው ብለናል። ያልነበረን ወደ መኖር የሚያመጣ ሰማይና ምድርን የዘረጋ የፍጥረት ሁሉ ባለቤት እኔንና እናንተን በአምሳሉ የፈጠረ ታላቅ አምላክ ነው። ግን ከሁሉ ነገር ሰውን ለማዳን የመረጠበት መንገድ ጸጋ ነው። ይህ ጸጋ ደግሞ ፍሪ ስጦታ ነው ይላል። ሰርተን የምናመጣው ሳይሆን አንድ ዘርቭድ የሆነ መሬት ነው በእኛ ህይወት ላይ። እግዚአብሔር ጸጋን የሚሰጠው በተፈጥሮ ሂዝ ግሬሽየስ፣ በቃ ባለ ጸጋ ነው፣ ኔቸሩ ነው። ዩ ካንት ሄልፕ ኢት። እግዚአብሔር ባለ ጸጋ ነው። ኔቸሩ ራሱ ግሬሽየስ ጋድ ነው። በምህረት የተሞላ በርህራሄ የተሞላ የሆነ ነገር ስጠኝ ብሎ እሱን ከሰጠኝ እሰጥሃለሁ ብሎ እንቁልልጬ የማይጫወት አምላክ ነው። his nature by itself መስጠት ነው። is gracious። ሌላው ራሳችንን ማዳን አንችልም። በየትኛውንም ያህል ጥረት ብናደርግ ራሳችንን ማዳን ስላልቻልን ከጨለማ ከሲኦል ከጥፋት ራሳችንን ማዳን ስላልቻልን የእግዚአብሔር ጸጋ ሊገለጥ ግድ ነው። እግዚአብሔር ደግሞ በጸጋ ውስጥ ክብሩን መግለጥ ስለሚወድ ነው ጸጋን የሚሰጠው። ጸጋ ዝም ብሎ ሳይሆን የሚመጣው ወደኛ ግራቲቲዩድን በህይወታችን የምስጋና ህይወትን እንድናበዛ ነው በህይወታችን ላይ። ያ ደግሞ የምስጋና ህይወት እግዚአብሔርን ያከብረዋል። የእግዚአብሔር ቃል በትክክል ይናገራል። የሚያመሰግን ይላል። ምስጋናን የሚሰዋ እርሱ ያከብረኛል። ምስጋናችን ዝም ብሎ አይደለም፣ እግዚአብሔርን የምናከብርበት ቱል ነው ምስጋና። ይህ ጸጋ ወደ አንተ ሲመጣ አመስጋኝ ነው የሚያደርግ። ለምን? ምንም ሳትሰራ ምንም ሳትለፋ የሆነ ነገር እጅ ሲገባ ላታመሰግን አትችልም። ወይስ ሌላ መንገድ አለ? በጣም የለፋህበት ነገር እጅ ሲገባና ሳትለፋ እጅ ሲገባ ያለው ኤክሳይትመንት እኩል አይመስለኝም። ሰርተህ የምታገኘው ደሞዝ ነው። you deserve it። እንደው ሰርተህ የከፈለህን ሰው እኮ በጣም እንደው እግዚአብሔር ይስጥልኝ በጣም አመሰግናለሁ ምናምን ትላላችሁ እንዴ? ሜቢ ትላላችሁ፣ ግን ያን ያህል ተጋኖ ላይ ወጣ ይችላል። እንዲሁ ግን የሚሰጥህን ሰው
እንዲሁ ራሱን የሚከፍልልህን ሰው ታመሰግነዋለህ። አሲምፕል አሳት በምድራዊ ምሳሌ እንኳን ሰጣችሁ። ስለዚህ የእግዚአብሔር ግሬስ የእግዚአብሔር ጸጋ ወደኛ ሲመጣ የምስጋናን ህይወት በህይወታችን ላይ ይጨምራል። እግዚአብሔር ይሄን አደረገ ትላላችሁ። ይሄን ሰርቼ ለፍቼ እንዲ ውጤት አገኘው ከምትሉት ይለያል ይሄኛው። ስለዚህ እግዚአብሔር ክብሩን በሰው ልጆች መግለጽ ስለሚፈልግ ጸጋውን አትረፍርፎ ይሰጣል። አሜን። ይሄ ጸጋ ይብዛልን፣ የምስጋና ህይወት ይብዛልን። ክብር ለእግዚአብሔር ይሁን። ዛሬ ግን የስብከቴ ዋናው ማጠነጥንበት ኤሪያ ትራንስፎርሜሽን የሚል ስለሆነ ጸጋውን እግዚአብሔር ወደኛ የሚለቀው በህይወታችን ትራንስፎርሜሽን እንዲመጣ ስለሚፈልግ ወይም ለውጥ ማየት ስለሚፈልግ ነው። እንድንለወጥ ወዴት ነው የምንለወጠው? ክርስቶስን ወደ መምሰል ህይወት እንድንመጣ ስለሚፈልግ ጸጋውን አትረፍርፎ ይሰጣል። ይሄ በጣም ወሳኝ ነው ወገኖቼ። ስለዚህ ምን እያልኩ ነው? ጸጋ ድነት ጋር የሚቆም ነገር አይደለም። የስ በጸጋ ድነናል፣ ግን አንዳንዶቻችን እንደምናስበው በጸጋው ድነናል ብለ ጸጋን እዛ ጋር ኮርነር አድርገነው ከሆነ ትክክል አይደለንም። ያን አስተሳሰባችን ዛሬ እግዚአብሔር በመንፈሱ ይቀይረዋል። ጸጋ ኮንቲኒየስ የሆነ ፍሎ የሚያደርግ የእግዚአብሔር መለኮታዊ ኃይል ነው። በአንድ አማኝ ህይወት ውስጥ ጸጋ አለማቋረጥ ፍሎ ማድረግ አለበት። ድኖ ሲድን ብቻ የተቀበለው ጸጋ እስከ መጨረሻው ሰስቴን ያደርገኛል ብሎ ማሰብ የለበትም። የስ በጸጋ ድኗል። የጸጋው ኃይል ደግሞ ክርስቶስን ወደ መምሰል ያመጣዋል። ያ ደግሞ ፕሮሰስ ነው። ያ ደግሞ ሂደት ነው። ስለዚህ እለት ጸጋውን ኤክስፒሪየንስ ማድረግ ያስፈልጋል ማለት ነው እያልኩ ያለሁት። አያችሁ፣ ከዶክትሪን የወጣ አይነት አስተሳሰብ ሊኖረን ይገባል ስለ እግዚአብሔር ጸጋ። አሁን በየቦታው ላይ እንደምንከራከረው በጸጋ ነው በምን ከሚለው ወተን ምንድነው በጸጋ ነው በስራ ነው ከሚለው ዶክትሪን ከሚለው አስተሳሰብ ወተን ጸጋ የህይወቴ ሴንተር ነው ማዕከል ነው ወደ ማለት መምጣት አለብን። የመዳንና ያለ መዳን ጉዳይ አይደለም። በክርስቲያን ህይወት ውስጥ አንድ ሰው ከዳነ በኋላ ትራንስፎርም የሚያደርገው የእግዚአብሔር ጸጋ ነው፣ አብሮት እስካለ ድረስ ነው። ያ ትራንስፎርሜሽን ሀፕን ያደርጋል በሁሉም አማኝ ህይወት ውስጥ። ስለዚህ ጸጋን ልናቃልለው ወይም ልናሳንሰው በህይወታችን ላይ አይገባም እያልኩ ነው። እንደዛ ሲሆን የዕለት ዕለት ልምምድ ይሆናል። ጸጋን በህይወታችሁ ዕለት እየተለማመዳችሁ ትሄዳላችሁ እንጂ እንግዳ የሆነ ቃል አይሆንባችሁም፣ ወይም ዝም ብለ መጽሐፍ ቅዱስ ላይ የተቀመጠ ቃል አይሆንባችሁ። ሃሌሉያ! ህይወት ነው ይሄ ጸጋ ክርስቶስ ስለሆነ ዛሬ በተለይ በብዛት እየሰማን ያለነው ነገር በተለይ ከድነት ጋር በተያያዘ ይነሳና በጸጋ እንደ ከዳንክ በኋላ ምንም ብታደርግ ኃጢያትን ብትሰራ ምንም ችግር የለውም፣ ዞሮ እግዚአብሔር በጣም የምሕረት አምላክ ነው፣ ምሕረቱ ብዙ ነው፣ ይምረሃል የሚሉ አስተምሮች እየመጡ ነው። ስለዚህ አንዳንድ ሰዎች እንደዛ ብለው ያስባሉ። ኤኒዌይ በቃ እችን ሰርቼ ከዛ በኋላ ንስሐ ገባለሁ፣ ጌታ ይቅር ይለኛል፣ ኤኒዌይ እሱ ተማሪ አምላክ ነው ይላሉ። ይግን ፈጽሞ ስህተት ነው፣ ፈጽሞ ስህተት ነው። በዚህ አይነት መንገድ በዚህ አይነት መስመር ላይ ያለን ሰዎች ካለን ዛሬ መመለስ ይሆንልናል። ጸጋ ላይሰንሳችን አይደለም ለኃጢያት። ጸጋ ቅድስና ለማጉደል ላይሰንስ ሊሆነን አይችልም፣ ወይም ፈቃድ ሊሆነን አይችልም። ጸጋ የቅድስናን ህይወት እንድንለማመድና እንድንኖረው የሚያደርገን የእግዚአብሔር ኃይል ነው እንጂ ኃጢያትን የመስራት ከቅድስና የጎደለ ህይወት የመኖሪያ ፈቃድ አይደለም። ይሄን አስረግጬ ነግራችኋለሁ። ይሄንን ብዙ ጊዜም ሰምታችሁ ተሰብካችሁም ሊሆን ይችላል። ነገር ግን ዕለት ይሄንን ማስታወስ ያስፈልጋል እንደ ክርስቲያን። ኢየሱስ ክርስቶስ አንዴ እኮ ለኃጢያት ሞቷል። ድጋሚ ይሞታል እንዴ? አይሞትም። እሱ አንዴ ለኃጢያት ሞቶ በአባቱ ቀኝ ሕያው ሆኖ ለዘላለም ይኖራል። The same principle applies to a Christian ህይወት።
በክርስቲያን ህይወት ውስጥ ዘሴም ፕሪንሲፕል ነው አፕላይ የሚያደርገው። አንዴ ለኃጢአት ሞቻለሁ ብለህ እጅን አንስተ ጌታን ከተቀበልክ በኋላ ደጋግመ ለኃጢአት መሞት አይጠበቅብህም። ሞተሃል አንድ ጊዜ። ከዛ በኋላ ግን ህያው ሆነ የክርስቶስን ህይወት ትኖራለህ በምድር ላይ። እንደዛ እንድንኖር እግዚአብሔር ፈቃድ። እኛ ህያዋን ነን፣ ከሙታን መንደር አይደለንም። እቺ መንፈሳችን የዳንን ሰሞኑ የዳንን ኢንስታንትሊ በዳንን በኢንስታንት ውስጥ ከዳንን በኋላ መንፈሳችን ድኗል። ከእግዚአብሔርን ዓለም አክሰስ ማድረግ ችሏል። የሚቀዳው የእግዚአብሔርን ዓለም ነው። ያ አክሰስ ከተከፈተል በኋላ ዳግም ኤቭሪዴይ ለኃጢአት በቃ ዛሬም ኃጢአት እየሰራ ለኃጢአት መሞት ስል ኦፍ ኮርስ ሁሉ ጊዜ ስጋን እየጎሰምክ መኖር አለብህ። ግን ሁሉ ጊዜ ኃጢአት እየሰራ እየተለማመድ ወደ ንስሐን ልምምድህ ብቻ ማድረግ አይጠበቅብህም፣ አይገባህም እያልኩ ነው ያለሁት። ኃጢአትን እለት እያሸነፍን ልንኖረው ይገባል። ለምን? ያ ጸጋ ተሰጥቶናል። ኃጢአትን የሚያሸንፍ ዓለማዊነትን የሚያስክድ ያ ጸጋ ስለተሰጠን፣ ሃሌሉያ። ስለዚህ አንሸወድ ወገኖቼ። ይሄ ከጸጋ ጋር ያለው ግርታ አታሎን ጸጋ እስካለ ድረስ አይ ካን ሰርቫይቭ ኃጢአት ብሰራም ኃጢአት ኢን ሴንስ በአንደበት የሚደረግ ኃጢአት፣ በስጋ የሚደረግ ኃጢአት፣ በአስተሳሰብ የሚደረግ ኃጢአት፣ እነዚህን ሁሉ ያጠቃልላል። ከቅድስና የሚያጎሉን እነዚህ ነገሮች ሁሉ ናቸው በአጠቃላይ። ስለዚህ እነዚህም በህይወታችን ላይፍ ስታይላችን አድርገን ነገር ግን ዘወትር በንስሐ ወደ እግዚአብሔር በመጣን ቁጥር ይቅርታ ንስሐ እናገኛለን ብንል ጉዳቱን በኋላ አሳያቸዋለሁ። እንደዚህ አይነት ልምምድ ውስጥ ያለን ሰዎች ካለን ጉዳቱን እናያለን። እግዚአብሔር መሐሪ ነው። እሱን ስላደረክ ድነትህን ላታጣ ትችላለህ። ኃጢአት ስለሰራ ግን ከአባት ጋር ያለውን ኢንቲሜሲ ታጣዋለህ። እመጣለሁ ወደዚህ ሐሳብ። ሃሌሉያ። ስለዚህ ዛሬ አማኝ ጸጋን አቢዩዝ ማድረግ የሌለበት ለምንድን ነው? ለምን ችላ ማለት የለብንም? ይሄን ጸጋ ሁሉ ጊዜ ቫልዩ ማድረግ ለምን ይገባናል እንደ ክርስቲያን? በመጀመሪያ እንደተናገርኩት ጸጋ ለኃጢአት ልምምድ ላይሰንስ ወይም ፈቃድ አይደለም። ይሄ የተቀደሰን ህይወት እለት እንድንለማመድ የሚያስችለን መለኮታዊ ኃይል ነው። መለኮታዊ አቅም ነው ከእግዚአብሔር የተቀበልነው። እሱም ዲዘርቭድ ያልሆነ የተገባን ያልሆነ እግዚአብሔር እንዲሁ ልጆቹ ስለሆነን ከፍቅር ካለው ጥልቅ ፍቅር የተነሳ የሰጠን ጊፍት ነው። ነፃ ጊፍት ነው። በጣም ይህንን ልናስተውለው ልብ ልንለው ይገባል። እስር ቤትን የገባ ሰው ወንጀል ሰርቶ ሰው ገድሎ እስር ቤትን የገባ ሰው ዝም ብለ ነፃ ነህ የሚል ካርድ ሰጥተህ ማስወጣት አንድ ነገር ነው። ነገር ግን ያ ሰው የሰራው ወንጀል ጸጽቶት በእውነት ተሰምቶት ተምሮ ከዛ ሲወጣ ሁለተኛ እንዳትደግም እያልከው ነው። እኛም ከኃጢአት ነፃ ከእስራት ነፃ የወጣንበት ያ ጸጋ ዳግም ተመላልሰን ወደ ኃጢአትና ወደ እንዛ አይነት ልምምዶች እንዳንገባ የሚያደርግ ነው እንጂ በቃ ነፃ ነህ ተመልሰ መንቦራጨቅ ትችላለህ በኃጢአት ህይወት ውስጥ የሚል መልእክት የያዘ አይደለም የተቀበልነው ጸጋ። ኢየሱስ ክርስቶስ ያቺ በዝሙት የወደቀችዋን ሴት ሲያገኛት እነዛ ሁሉ በፍርድ ሊነሱባት ድንጋይ ሊወረውሩ ሲመጡ መለሰላቸው። ከናንተ ውስጥ እስቲ ኃጢአት የሌለበት አንድ ሰው ይወገራት። ሁሉም ኃጢአተኝነታቸው ተሰማቸው። ሲሰማቸው አንድ በአንድ ሄዱ ይላል። አንድ በአንድ ሄዱ። ምንድነው ያላት ኢየሱስ ከዛ በኋላ? ደግመሽ ኃጢአትን አትስሪ፣ ምህረትን ተቀብለሻል። ምህረትን ተቀብለሻል። አሁን ምህረት ተደርጎልሻል። ምሬሻለሁ፣ ግን ዳግም ኃጢአትን አትስሪ። አያችሁ፣ ይሄ በግልጽ የሚያስተምረን ምንድነው? የተቀበልነው ጸጋ አፕሪሼት አድርገን እግዚአብሔር ከዛ የኃጢአት ህይወት ቅድስና ከጎደለው ህይወት እንዲያወጣን ኃይልና አቅም የሚሰጠን ኤሊቬት የሚያደርገን ኃይል እንደሆነ ተደርተን ዳግም ወደዛ እንዳንገባ አጥብቀን የመንፈስ ቅዱስን አቅምና ኃይል ጸጋ እየለመንን እንድንኖር የሚያደርግ ነው። ለምን ስጀምር ቲቶ ላይ ተናግሬያለሁ። ቲቶ ላይ ያለው ቃል ዓለማዊነትን ይላል።
ኃጢአተኝነትን የሚያስክድ ነው ይሄ ጸጋ የሚያስክድ ነው። ይሄንን ልትቀንሰው ልትሸራርፈው አትችልም። ያስክዳል ነው በቃ። ዓለማዊነትን ያስክዳል። ጌታን የተቀበልን ማግስት እኔ እንጃ የእናንተን አላቅም፣ እኔ ከኔ ላይ ያላራገፍኩት የኃጢአት አይነት የኃጢአት ክምር አልነበረም። ከላይ ላይ ያላወረድኩት የአዲክሽን አይነት አልነበረም። ከየት መጣ ይሄ እንዴት ሆነ ያልኩበት እንዴት እንደሆነ እንኳን ሳላውቅ የነበሩኝን መጥፎ ልምምዶች የኃጢአት ልምምዶች ከላይ ላይ ያስወገደው የእግዚአብሔር ጸጋ ነው። እሱን እስከ ዛሬ ድረስ አስታውሰዋለሁ። የእናንተን አላቅም። እግዚአብሔር ምንድነው ከእናንተ ላይ ሸክም የነበረ ነገር ያንከባለለላችሁ? የእናንተ ጥረት ያልሆነ የእናንተ ብቃት ያልሆነ የእግዚአብሔር ጸጋ ይባላል። እሱ ዳግም መልሼ እንዳላየው ዳግም ኤክሰርሳይዝ እንዳላድርገው ያደረገኝ ያ የእግዚአብሔር ጸጋ ነው። ዛሬ ብዙዎች በድራግ አዲክሽን ውስጥ ያሉ በጫት በአደንዛዥ ዕፅ ውስጥ ያሉ ሰዎች ብዙ አይነት ትሪትመንት ብዙ አይነት ቴራፒ ይወስዳሉ። እውነቴን ነው የምላችሁ የእግዚአብሔር ጸጋ ነው ነፃ የሚያወጣቸው። አንድ ታበሌት አለ የእግዚአብሔር ጸጋ የሚባል ኢየሱስ ከአዲክሽን የአዲክሽንን ቦንዴጅ ሰብሮ የሚያስወጣ ኢየሱስ ይባላል። ይህን ጸጋ ካላገኘ ሰው እውነቴን ነው የምላችሁ በከንቱ ይለፋል። የድካም ህይወት ነው የሚሆነው። ስለዚህ አይ ኢንከሬጅ ጓደኞች ካሏችሁ ወንድሞች እህቶች ካላችሁ በአዲክሽን የሚሰቃዩ በሱስ ህይወት የሚሰቃዩ በቁማር የሚሰቃዩ አዲክሽን ባይዘው ቁማር ራሱን የቻለ ከባድ አዲክሽን ነው። የሰውን ቤተሰብን እየበተነ ትዳርን እየበተነ ያለ አንዱ ትልቁ አዲክሽን በምድራችን ላይ ቁማር ነው። ሰፈር ላይ የተጀመረች ልምምድ በ10 ሳንቲም የተለመደች ቁማር ዛሬ አድጋ ቤተሰብ ትበትናለች፣ ትዳር ትበትናለች። መጠጥ፣ ጫት፣ ሲጋራ ይሄን እናገራለሁ በድፍረት እውነቴን ነው የምላችሁ። በክርስቲያን ሆነን ያለቀቀን ሰዎች አለን። ስለዚህ ይሄንን ለአንዴና ለመጨረሻ ጊዜ ከህይወት ላይ የምታስወግደው የምትገላገለው የእግዚአብሔርን ጸጋ ስትቀበል በንጹህ ልብ በትሁት ልብ። ለምን የእግዚአብሔር ቃል ሲናገር ለትሁታን ጸጋን ይሰጣል ትዕቢተኞችን ይቃወማል ይላል የእግዚአብሔር ቃል። ትዕቢተኛ ኮንክ አታገኘውም ይሄን ጸጋ። በተሰበረ ልብ ግን ጌታ ሆይ ጸጋህን ስጠኝ ከዚህ አይነት አዲክሽን ነፃ መውጣት እፈልጋለሁ ለሚል ይደርስለታል እግዚአብሔር። ያንን አቅም ያለብሰዋል፣ ያንን ጸጋ ያለብሰዋል፣ ያንን ቦንዴጅ ከላዩ ላይ ይሰብራል። ከዛ ለእግዚአብሔር ግሎሪ ይሆናል፣ ለእግዚአብሔር ክብር ይሆናል። ምክንያቱም የጸጋው አንዱ ጥቅም ምንድነው? የጸጋው አንዱ ውጤት ምንድነው? ግሎሪፊኬሽን ማምጣት ነው፣ ለእግዚአብሔር ክብርን ማምጣት ነው። ስለዚህ ወገኖቼ በጣም ጸጋ ልናቃልለው አይገባም። በህይወታችን ላይ ይሰራል፣ አሁንም ይሰራል። ጸጋ ድነት ላይ አላቆመም፣ የሚለውጠን ጸጋ አለ አሁንም። ሃሌሉያ! እሱን ዕለት መጠማት ይሆንልን። ሁለተኛ ጸጋን አቢዩዝ ማድረግ ወይም የኃጢአትን ህይወት መለማመድ መዳናችንን ካንስል ላይ ያደርገው ይችላል። ወገኖቼ ብዙ ክርክር በዚህ ላይ ያለ ዲቴል አልገባም። አንድ ሰው ጌታ ኢየሱስ ክርስቶስን አዳኙን እስካልካደ ድረስ ድነቱን ላያጣ ይችላል። በሞመንት ግን ኢየሱስ ክርስቶስን የካደ ጊዜም ድነቱን በዛ ሞመንት ውስጥ በዛ ሰከንድ ውስጥ ማይክሮ ሰከንድ ውስጥ አጥቷል። ኃጢአት ብቻ ስለሰራ ድነትን ላታጣው ትችላለህ፣ ግን ከአባት ጋር ያለውን ኢንቲሜሲ ታጣለህ። ከዛ ኢንቲሜሲ ውስጥ ከዛ ቅርርብ ውስጥ ከአባት ጋር ያለውን ፌሎሺፕ ታጣለህ። ያንን ስታጣ በእግዚአብሔር ያገኘኸውን ደስታ በአባትና በልጅ መካከል ያለውን ፍቅር ከፍቅር የተነሳ ደግሞ የሚመጣው ፍሎ የሚያደርገውን ፍቅር ታጣዋለህ። አብረ ጆይ አይኖርህም፣ ደስተኛ አትሆንም በህይወትህ። አይታችኋል። በጣም በሆነ ጊዜ በጌታ በጣም የበረቱ ሰዎች አገልጋይ ድረስ የደረሱ ሰዎች የኃጢአትን ህይወት መለማመድ ሲጀምሩ ከቅድስና የጎደለ ህይወት መኖር መለማመድ ሲጀምሩ እውነቴን ነው የምላችሁ ደስታቸው ከላያቸው ላይ ይገፈፋል፣ ሞገሳቸው ከላያቸው ላይ ይገፈፋል፣ ይገረጣሉ። እንደዚሁ አይታችሁ ታውቋቸዋላችሁ። የሆነ ነገር ከህይወታቸው ላይ የለም።
ወገኔ የእግዚአብሔርን ደስታ ከማጣት ምንም ነገር ቢቀርብህ ይሻላል። ብዙ ኮልኮሌ ኖሮን ደስታ በህይወታችን ላይ ከሌለ ምን ዋጋ አለው ወገኖች? ክርስቲያን ከእግዚአብሔር ውጪ ሌላ እድል ፈንታ የለው። የክርስቲያን የመኖሩ ትርጉም እግዚአብሔርና እግዚአብሔር ብቻ ነው። ሌላ ነገር ሊሆናል የትኛውም ደስታ ውጫዊ ነገር ያመጣው ደስታ ይሄንን ኢተርናል ደስታ ዲቫይን የሆነ ደስታ ሊተካው አይችልም። ሰማያዊውን ደስታ የሚተካ ምድራዊ ደስታ የለም በምድር ላይ። ታይቶ የሚጠፋ ደስታ አለ። ጠዋት ታይቶ ማታ የሚጠፋ እንደ ጤዛ እንደሱ አይነት ደስታ አለ። ይሄ ግን ከውስጥ የሚፍለቀለቅ በሁኔታ የማይገደብ በችግርና በመከራ የማይገደብ በህመም ውስጥ የማይገደብ ደስታ ያለው በእግዚአብሔር ቤት ውስጥ ነው። ከእግዚአብሔር ጋር ባለ ፌሎሺፕ የምታገኘው ደስታ ነው። ተቸግረ ገንዘባተ በደስታ የሚያኖር በሐሴት የሚሞላ ይህ የእግዚአብሔር ደስታ ይባላል። ይሄን ደስታ ውጪ አናገኘው። ብንለፋ ብንጥር አናገኘው። ከእግዚአብሔር ጋር ባለን ኢንቲሜሲ ነው የምናገኘው። ባለን ከአባት ጋር ባለን ፌሎሺፕና ግንኙነት የምናገኘው ደስታ ነው። ኃጢአት ውስጥ ስንገባ በቀላሉ አንዱ የምናጣው ይሄን ደስታ ነው ይመስልሃል? ኃጢአትን ስትሰራ ለትንሽ ደቂቃ ኤክሳይትመንት በውስጥ ይጨምራል። ትንሽ ምሳሌ ልስጣችሁ። ጎሲፕ የሚያደርጉ ሰዎች፣ ሐሜት፣ ሰውን የሚያሙ ሰዎች ትልቅ ኃጢአት። ከዚህ በፊት አስተምሬዋለሁ ስለ ጎሲፕ። ጓደኞቻቸውን፣ እህቶቻቸውን፣ ወንድሞቻቸውን በር ዘግተው የሚያሙ ሰዎች ለጊዜው የሆነ ጎሲፕ ባይዘው በሳይንስ የተረጋገጠ ነገር አለው። ለሰዎች የሆነ ሆርሞናል የኤክሳይትመንት ሆርሞን ይጨምራል። የሆነ አለ አይደል ጭንቀትን ከላያቸው ላይ ሪሊዝ ያደርጋሉ ጎሲፕ ሲያደርጉ ሰዎች። ሳይንሱ ነው የሚለው። ለምን ይሆን? አይ ቲንክ ጎሲፕ የሚያደርግ ሰው ይመስለኛል የራሱን ክፍተት ለመሙላት ነው ጎሲፕ የሚያደርገው። ራሱ ላይ የሆነ ክፍተት አለ። ያንን ክፍተት የሰዎችን ኔጌቲቭ ነገር በማንሳት ነው የሚሞላው። ነገር ግን ኢሚዲየትሊ አፍተር ዳት ፍጹም በሐዘን ነው የሚመቱት። እነዚህ ሰዎች ይጸጸታቸዋል፣ ውስጣቸው ይወቅሳቸዋል። ለምን እህቴን ተናገርኩ፣ ለምን ወንድሜን በዚህ መንገድ አድሬስ አደረኩ ብለው ይቆጫሉ፣ ይጸጸታሉ። ደስታቸው ይወሰዳል፣ ፊታቸው ይጠቁራል። እውነቴን ነው የምላችሁ። እግዚአብሔር ጸጋ ያብዛልን። ለዚህ ቀነኝ ትንንሽ ሲሊ የሚመስሉ ከቅድስና የሚያጎድሉን ኃጢአቶች ከእግዚአብሔር ጋር ያለንን የአባትና የልጅ ግንኙነት ያሻክራሉ። በዛ ውስጥ ያለውን ደስታ አንቀው ይዛሉ። በህይወታችን ደስተኞች እንዳንሆን፣ ፊታችን እንዳያበራ ያደርጋሉ። አንድ ልጅ ምሳሌ ብሰጣችሁ፣ ቤታችሁ ውስጥ ልጃችሁ ጥፋት ሊያጠፋ ይችላል። ጥፋት ስላጠፋ ልጅነቱን አትክዱትም አይደለም? አባት ናችሁ ወይ እናት ሆናችሁ ትቀጥላላችሁ። ልክ እንደዛ ነው እግዚአብሔርም እኛን የሚያየን። ብናጠፋም እንደ ልጆቹ ያየናል። ዝም ብሎ ግን ያንን ጥፋት ያ ልጅ እያጠፋ በህይወቱ ዝም ብሎ ቢቀጥል በቃ እኔ አባትና እናት አለኝ፣ ወላጅ አለኝ፣ ግን የነሱን ፕሬዘንስ አልፈልግም እንደማለት ነው። ለዛ ልጅ ፕሬዘንሳቸውን አልፈልግም፣ የእናትና የአባቴን የወላጆቼን ፕሬዘንስ አልፈልግም፣ በቃ ግን ልጃቸው ነኝ ብሎ ራስን አሳምኖ መኖር፣ ይሄ ዲሴፕሽን ነው። you cannot avoid በአንድ ቤት ውስጥ እየኖርክ በአባትና በልጅ መካከል ያለ ግንኙነት ሲሻክር ዋጋ ያስከፍላል። ፍጹም ያም ልጅ የአባቱን ወይም የእናቱን ፕሬዘንስ አቮይድ አድርጎ በአንድ ቤት ውስጥ መኖር አይችልም አይደለም? ስለዚህ ዲሴፕሽን ነው። ዲሴፕሽን እንደሆነ አውቀን ደግሞ ልንነቃ ይገባል። በአባቴ ቤት እኖራለሁ ግን የአባቴን ፕሬዘንስ አልፈልግም ማለት አይቻልም እንደ ክርስቲያን። እንደዚህ አይነት አይሰራም። እንደዚህ አይነት በእግዚአብሔር ቤት ውስጥ ሶስተኛው ጸጋን ፍጹም ልናጣጥለውና ፍጹም ችላ ልንለው የማይገባው የእግዚአብሔርን ጸጋ በህይወታችን ላይ የሚጨምረው ግራቲቲዩድ ስላለ ነው።
ጸጋን ችላ ስንለው ጸጋን የእግዚአብሔርን ጸጋ ስንንቅና ወደ ኋላ ስናደርገው ምስጋና ቢስ ህይወት ነው የምንኖረው። ምስጋና ቢሶች እንሆናለን በህይወታችን ላይ። ግራቲቲዩድን የማያውቁ አመስጋኝ ያልሆኑ ሰዎች ያ ነገር በህይወታችን ብዙ ጣጣ ይዞ ይመጣል። አመስጋኝ ሰዎች ባይ ኔቸር ብዙ ይቀበላሉ። የሚያመሰግኑ ሰዎች they are ready to receive ተጨማሪ ነገር። ላለው ይጨመርለታል፣ ለሌለው ካለው ላይ ይወሰድበታል። ይሄ ፕሪንሲፕል ነው። ስታመሰግን ብዙ ምስጋና ይጨመርልሃል። ምስጋና ቢስ ያደርጋል ጸጋን ችላ ማለት። ምክንያቱም በእግዚአብሔር ጸጋ ውስጥ ግራንድ የሆኑ የእግዚአብሔር ሐሳቦች ናቸው አኮምፕሊሽ የሚደረጉት፣ ለእግዚአብሔር ግሎሪፊኬሽን የሚደርሱ እግዚአብሔርን ክብር የሚገልጡ ታላላቅ ስራዎች በጸጋ ውስጥ ይገለጣሉ። እግዚአብሔር ጸጋውን በሰዎች ላይ ሲገልጥ ያን ጸጋ አልፈልግም ብሎ ንቆ ዝም ብሎ ምድራዊ በደረቅ ህይወት መመላለስ ምስጋና ቢስ ህይወት እንደመኖር ነው። ምስጋና ቢስ ሆኖ እንደመመላለስ ነው። የእግዚአብሔርን ክብር ማጉደል ነው። በሌላ ቋንቋ እግዚአብሔር ክብር ይፈልጋል። ከኛ ከልጆቹ ክብርን መቀበል ይፈልጋል፣ ምስጋናን መቀበል ይፈልጋል። እግዚአብሔር የሚፈልገውን የሚጠብቀውን ያንን ክብር እና ያንን ምስጋና እየከለከልን ነው በሌላ ቋንቋ ማለት ነው። ሌላው ጸጋን አቢዩስ ስናደርግ ቸል ስንልና በኃጢአት ህይወት ውስጥ ስንመላለስ መንፈሳዊ ህይወታችን ይቀጭጫል፣ እድገታችን ይቀጭጫል። አይታችኋል። አንዳንድ ሰዎች በእግዚአብሔር ቤት ውስጥ ለረጅም ጊዜ ይኖራሉ፣ ግን እድገት አይታይባቸውም። መንፈሳዊ እድገት በህይወታቸው ላይ የሆነ ነገር ሲጨምሩ አታዩም። አዳዲስ ቪዥኖች ሲያመጡ አታያቸውም። ከአንድ ስቴፕ ወደ አንድ ስቴፕ ሲያድጉ አታያቸውም። በአገልግሎት ህይወት እግዚአብሔርን በማገልገል ህይወት ሲያድጉ አታያቸውም። ሁሌ ምእመን ሆኖ መቆየት ይፈልጋሉ። ወደድንም ጠላንም የእግዚአብሔር ልጆች ከተባልን በኋላ አገልጋዮች ነን እኛ። ግን አገልጋይ ለመባል ማገልገል መጀመር አለብን። ስም ነው የሚሆነው፣ አለበለዚያ ታፔላ ለጥፎ እንደመዞር ነው። ዳት ፖቴንሻል የማገልገል ብቃት እና አቅም ጸጋ ውስጣችን አለ። የእግዚአብሔር ልጆች ክንሆን እስክናገለግል ድረስ ግን ሊገለጥ አይችልም ያ ጸጋ። እግዚአብሔር ልጆቹ እንዲያገለግሉት ይፈልጋል። ባጭሩ የምታገለግለው እግዚአብሔርን ነው። የምታገለግለው የእግዚአብሔርን ህዝብ ነው፣ ደም የተከፈለለትን የእግዚአብሔርን ህዝብ። ይሄ ደግሞ ፕሪቪሌጅ ነው ወገኖቼ። ዛሬ ምናልባት በዚህ ማለዳ እነግራችኋለሁ፣ እግዚአብሔርን ለማገልገል እያመነታችሁ ያላችሁ፣ ነገ ልጀምር ዛሬ በምን ላገልግል እያላችሁ እየተምታታችሁ ያላችሁ ሰዎች አገልግሉ። መልሴ አገልግሉ ነው። እግዚአብሔር ውስጣችሁ ምን አላችሁ? ውስጣችሁ ያስቀመጠው ነገር ምንድን ነው? በዛ አቅጣጫ ውጡና ተዘርጉ። እግዚአብሔር በዛ ውስጥ ይከብራል እግዚአብሔር። ነገር ግን ይሄን እግዚአብሔር ውስጣቸው ያስቀመጠውን ጸጋ ችላ የሚሉ ሰዎች መንፈሳዊ ህይወታቸው እድሜ ልኩን እዛው ነው ያለው። ከአመት አመት ይቀየራል፣ እነሱ ግን አይቀየሩም። በህይወታቸው ላይ ጥፋት ነው የምታዩት። አገልግሎት በህይወት ላይ የሆነ ስታተስ ይጨምራል። በመንፈሳዊ ዓለም ግዝፈት ይጨምራል። ትገዝፋለህ በመንፈሳዊ ዓለም። ጨለማው ዓለም ይፈራሃል። ለምን? የእግዚአብሔርን መንግስት እየሰራ የሰይጣንን መንግስት እያፈረስክ ነው ስታገለግል። የእግዚአብሔር ቃል በዕብራውያን 5:12 ላይ እስቲ እናንብበው። ዕብራውያን ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነት ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና የሚያስፈልጋችሁም ወተት ነው እንጂ ጠንካራ ምግብ አይደለም። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና፣ ጠንካራ ምግብ ግን መልካሙና ክፉን ለመለየት በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው ይላል። ጠንካራ ምግብ መመገብ መጀመር አለባችሁ እያላቸው እዚህ ጋር አድሬስ እያደረጋቸው ያለው ማደግ ሲኖርባችሁ ሌሎችን አስተማሪዎች መሆን በሚገባችሁ እድሜ ላይ እናንተ ግን ገና ወተት ነው እየተመገባችሁ ያላችሁት እንደ ሕፃን ልጅ ይላቸዋል። አላደጋችሁም። በመንፈሳዊ ህይወታችሁ ቀጭጫችኋል። ገና ናችሁ። ማደግ ባላችሁ ፔስ እየሄዳችሁ አይደለም። ማደግ ባለባችሁ ፔስ እየሄዳችሁ በዛ ፍጥነት እየሄዳችሁ አይደለም። ጸጋ ያሳድጋል ወገኖች። የእግዚአብሔር ጸጋ ሲመጣ ሊያሳድገን ነው።
ያሳድገናል። አንዳንድ ሰዎች አይታችኋል፣ ብዙ ተምረው አይደለም፣ ብዙ የኮሌጅ ዲግሪ ኖሯቸው አይደለም፣ የሚገርም የጥበብ ቃል ካንደበታቸው ይወጣል። ሲናገሩ አስታራቂዎች ናቸው። በችግር መካከል ቆመው ይፈቱታል እንቆቅልሹን። የሚሄዱበት አካሄድ ጥበብ የሞላው ነው። ሰማያዊ ጥበብ ተሞልተዋል። ከየት መጣ? ኮሌጅ ተምረው ነው እንዴ? ዲግሪ አግኝተው ነው እንዴ? በዛ አይደለም። የኮንፍሊክት ማኔጅመንት ዲግሪና ማስተርስ ይዘው አይደለም። አንዳንድ ሰዎች ጥበብ፣ የእግዚአብሔር ጥበብ ባንደበታቸው ላይ አለ። እዛ ሌቭል ማደግ አለብን ወገኖቼ። አንዳንዶቻችን ገና ጥል ላይ ነን ያለነው እንኳን ልናስታርቅ። እኛ ራሳችን እንጣላለን፣ እንደባደባለን። እግዚአብሔር ይፈውሰን። እደጉ ነው የሚለው በቃ እግዚአብሔር ቃል፣ እደጉ። ያን ትራንስፎርሜሽን የሚያመጣ የእግዚአብሔር ጸጋ ተገልጧል። ይህን ጸጋ ግን አቴንሽን ለሰጡት ብቻ ነው የሚሰራው። ይህ ጸጋ ኦፐሬት የሚያደርገው አቴንሽን ሰጥተው ወደ ህይወታቸው ያስገቡ ሰዎች ናቸው። እነዚህ ሰዎች በጥበብ ይሞላሉ። እነዚህ ሰዎች ትልልቅ ጃይንት የሆነ ራእይ ይቀበላሉ። የምድር ፈውስ የሚሆኑት እንደዚህ አይነት ሰዎች ናቸው። በነገስታት መካከል ገብተው አስታራቂዎች ይሆናሉ። ነገር ሲበላሽ ተው የሚሉ ሰዎች ናቸው። ሶሉሽን ፈጣሪዎች ናቸው። ጌታ ሶሉሽን ፈጣሪ ያድርገን። የተፈጠርነው ሶሉሽን ለመፍጠር ነው፣ ችግር ለመፍጠር አይደለም። ችግርንማ የሚፈጥሩ በቂ ከአጋንንት የተላኩ ሰዎች አሉ በምድር ላይ። ችግር ፈጣሪዎች በጣም ብዙ ናቸው። ሶሉሽን ነው የሚያስፈልጋት። ይሄ ሶሉሽን ከእግዚአብሔር ልጆች ነው የሚመጣው። ፍጥረት ሁሉ የኛን መገለጥ ነው የሚጠብቀው። ያርፍ ዘንድ፣ ምድር ሰላም ትሆን ዘንድ፣ ኢኮኖሚ ይረጋጋ ዘንድ። ምክንያቱም ኢኮኖሚክ ሲስተሙንም አቢዩዝ የሚያደርጉ ችግር ፈጣሪዎች ብዙ ናቸው። በፖለቲካው ሪልም ውስጥ ገብተው ኬዮስ የሚፈጥሩ በጣም ብዙ ናቸው። በሕክምናው ዘርፍ ላይ ገንዘብን በማሳደድ ብቻ በሰዎች ህይወት ላይ የሚፈርዱ ጨካኞች ብዙ ናቸው። ነገር ግን የእግዚአብሔር ልጆችን መገለጥ ፍጥረት ይጠባበቃል። በእነዚህ ጋፖች መካከል የሚቆሙ ለዛ የበሰለ ክርስቲያን ያስፈልጋል። እንጭጭ ሆነን ይሄን መፍታት አንችልም። ይሄን እንጭጭ ሆነን ራሳችንን ማስተዳደር አንችልም። ቤተሰብ ማስተዳደር አንችልም። ሌታለን የአገር ችግር ለመፍታት ከልቤ ነው የምነግራችሁ ወገኖቼ። ውስጤን ፈንቅሎ ነው የሚወጣው ይሄ ነገር። ማደግ አለብን። ማደግን አትጥሉ። ማደግን አንጥላ። እግዚአብሔር ቃል እደጉ ነው የሚለው። እደጉ። ማደግ ያማል፣ አውቃለሁ፣ ያማል ማደግ። ግን ውጤቱ ያማረ ነው። ስታድጉ ፕሮሰሱ በጣም ፍሪክሽን አለው። ማደግ ጊዜን መሰዋትን ይጠይቃል። ለእግዚአብሔር መንበርከክን ይጠይቃል። ትሁት ልብን ይጠይቃል። ትዕግስተኝነትን ይጠይቃል። ሲደበደቡ ጸጥ ማለትን ይጠይቃል። ማደግ ፔንፉል ነው። ኢትስ ፔንፉል ማደግ። ግን ወደንም ጠላንም እንድናድግ የእግዚአብሔር ቃል ይመክረናል። እንጭጭ ሆነን ትንሽ ሆነን ቀጭጨን ስንታይ በመንፈሳዊ ዓለም የቀጨጭን፣ በመንፈሳዊ ዓለም ባይዘው የቀጨጨ ሰው በምድራዊ ዓለም ቀጭጮ ነው የሚታየው። ይሄን ፊዚካል ቅጥነት አይደለም የምለው። አንደበቱን ሲከፍት ይታወቃል ማን እንደሆነ። ማንም አይፈልገውም ያን ሰው። ማንም ቀጥሮ ማሰራት አይፈልግም እንዲህ አይነቱን ሰው። ሌላው ይቅር፣ ማንም ፌሎሺፕ ማድረግ አይፈልግም ሰው። ለምን? በቃ አንደበቱ ሲከፈት ገና ያስታውቃል ማን እንደሆነ ያ ሰው። ይታያል፣ ይገለጣል። የጨለማ ስራ ይገለጣል። እኛ ግን መንፈሳዊ ፍሬ እንድናፈራ ነው የተጠራ ነው። ለእግዚአብሔር መንፈሳዊ ፍሬ እንድናፈራ ተጠርተናል ወገኖቼ። በኢየሱስ ስም ማደግ ይሆንልን፣ ማደግ ይሆንልን። ቢያመንም እንደግ በኢየሱስ ስም። ብዙ ሶሉሽን እንፈልጋለን። ብዙ ሶሉሽን ፈጣሪዎች፣ መፍትሄ አምጪዎችን እንፈልጋለን ዛሬ በቤተ ክርስቲያን ላይ፣ በቤተሰብ ላይ፣ እንደ አገር መፍትሄ ፈጣሪዎች፣ መፍትሄ አምጪዎችን ነው የምንፈልገው፣ ችግር ፈጣሪዎችን አይደለም። በመጨረሻ ጸጋ ለለውጣችን መሰረታዊና ቁልፍ ነገር ነው። ይህንን አሁንም ደግሜ ደጋግሜ ላሰምርበት እወዳለሁ።
ምኞታችንን ሼፕ የሚያደርግን በህይወታችን ላይ ቅድሚያ የምንሰጣቸውን ነገሮች ሁሉ መስመር የሚያስይዝ ፍላጎታችንን ሁሉ የሚገርዝ እና ቅርጽ የሚያስይዘው የእግዚአብሔር ጸጋ ነው። ጸጋ ሲበዛልህ በፊት ሲያጓጓህ የነበረው ነገር ሁሉ በዜሮ ይባዛብሃል። እንዴ ምን ሆነ ነው አንተ ስትባል ያንተ እግዚአብሔር ጸጋ ወርሶሃል። ውስጥ ውጪ በቃ በእግዚአብሔር ጸጋ ነው ያለው። ስለዚህ ዓለም የምታቀርብልህ እንቁልልጭ የምትልህ ነገር ሁሉ ላንተ አያጓጓህም። ላንተ ሰማያዊው ነገር ነው ብርቅ። ያየኸው ራእይ ነው የሚያጓጓህ አንተን። ለዛ በጽናት በዓላማ ትሮጣለህ። በህይወታችን ቅድሚያ የምንሰጣቸው ፕራዮሪቲ የምንሰጣቸውን ጉዳዮች ራሱ በእግዚአብሔር መንፈስ ሰከን ብለን ካላየናቸው በጣም አስቸጋሪዎች ናቸው። አሁን ብዙ ክርስቲያን መምረጥ ግራ ገብቶታል። ከዚህና ከዚህ ሲባል ደሴም ከዓለማዊ እኩል ነው ምርጫው። ኖ በቃኝ እንደነ ዳንኤል አላደርገውም የሚሉ ክርስቲያኖች በጣም ጥቂት ናቸው። ብጣልም ልጣል አንበሳ ጉድጓድ ውስጥ ይክተቱኝ ከውሸት ጋር አልቆምም አልሸቀጥም የሚሉ ክርስቲያኖች ይብዙልን። አሁን ተቸግረናል። ሁሉም ነገር በቃ ኮንፊውዥን ላይ ያለንበት ስቴጅ ነው። ሰው ምርጫውን ራሱ ማስተካከል ከብዶታል። ምናልፍበት መከራ ለጥቂት ጊዜ ነው። መከራ ሆኖ ዘላለም አይቆይም ወገኖቼ። ቻሌንጅ ላይ ያረጋችሁ የሚመጣው ነገር ሊያስተምራችሁ ሊያሳድጋችሁ እንጂ ውጦ ሊያስቀራችሁ አይደለም። ታልፉታላችሁ። በእግዚአብሔር ጸጋ ታልፉታላችሁ። እመኑኝ ታልፉታላችሁ። አትሸወዱ። የዛሬው ችግር ለእግዚአብሔር ያልተገባውን ነገር እንድትመርጡ እንዳያደርጋችሁ ተጠንቀቁ። የቅጽበት ምርጫችሁ ዘላለማዊ ህይወታችሁ የዘላለም ህይወታችሁ ላይ የሆነ ጠባሳ ጥሎ እንዳያልፍ ተጠንቀቁ። ስለዚህ ውሳኔዎቻችን በእግዚአብሔር መንፈስ ካልተቃኙና ካልተገሩ በእግዚአብሔር ጸጋ ካልተደገፉ ከባድ ነው ጊዜው። እንቆልልጭ የሚሉ ብዙ ናቸው። ሶሻል ሚዲያን ከፍተህ ስክሮል ስታደርግ የሚያሳይህ ብዙ ነገር አለ። ያንንም ይህንንም እንድትመኝ የሚያደርግ ብዙ ነገር አለ። እንዲያሻፈረኝ እንድትል የሚያደርግ የእግዚአብሔር ጸጋ ነው። እሱን አጥብቀህ ያዝ። ክብር ለእግዚአብሔር ይሁን። ስለዚህ ምን እያልኩ ነው ዛሬ ማለዳ? የእግዚአብሔር ጸጋ መዳን ጋር ድነት ጋር ብቻ አላቆመም፣ ቀጥሏል። ዛሬም እኛን ትራንስፎርም እያደረገን ነው። ወደዛ ሙላት ወደዛ እድገት ክርስቶስን ወደ መምሰል ህይወት እንድንመጣ እግዚአብሔር መንፈስ ይፈልጋል። እግዚአብሔር ያየልን ከፍ ያለ የተለየ ህይወት ነው። ከፍ ያለ የተለየ ህይወት በጨለማው ላይ የሚያበራ ሃሌሉያ ክርስቶስን በዚህ ምድር ላይ እንደ አምባሳደር ሆኖ የሚወክል አይነት ክርስቲያን እግዚአብሔር ይፈልጋል። ያ ህይወት የሚመጣው በእግዚአብሔር ጸጋ ጥገኛ ሆነን ስንኖር ነው። በራስ ትግል ላታመጣው ትችላለህ። ማትችሉትን ነገር አልጭንም፣ እኔ ማላደርገውን እናንተ ላይ አልችልም ብያለሁ። ብዙ ነገር ጌታ ሆይ በህይወቴ ይሄን አልችልም ጌታ አንተ ካስቻልከኝ ብቻ ብዬ ሰረንደር ያረኩባቸው ብዙ ጉዳዮችን እግዚአብሔር በጸጋው ሰርቷል። ይሄን እንደሚያደርግ አምናለሁ። ዛሬ በእናንተ ህይወት ላይ አዲክሽን ይሰበራል። ቅድስና የጎደለው ህይወት ከህይወታችሁ ላይ ይነሳል ከህይወታችን ላይ የማይረባ ነገር ትርኪ ሚርኪ ከኛ ህይወት ላይ ይነቀላል። ሃሌሉያ። ስለዚህ በመጨረሻ አንድ ቃል አነባለሁ። ዕብራውያን 4:16 ላይ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ሃሌሉያ። ዛሬ በእምነት ወደ ጸጋው ዙፋን መቅረብ ይሆነልን። በተሰበረ ልብ በትሁት ልብ ወደ ጸጋው ዙፋን መቅረብ ይሆነልን። በሚያስፈልገን ዳይሜንሽን የእግዚአብሔር መንፈስ ወደኛ ይመጣል። ክብር ለእግዚአብሔር ይሁን። አሜን።